እስካሁን ሲደረግ የነበረ ነገር እኔ ወደ አንተ መምጣቴ ሁሉም ነገር እኔና ሩታ ያቀድነው ነገር ነው ማለት ሁሉም ነገር እኔና ሩታ የምንደራደው የምንጣላው የምንበሻሸቀው ሁሉም ነገር ሄርሜላን ከሁለታችሁ ላይፍ ለማውጣት ያሰብነው እቅድ ነው። የዘመናችን ትዳር ለምን አይቆይም? ምክንያቱም ችግር ሲገጥመን መጠገን ትተን መቀየር ስለምንመርጥ ነው። ሁሉንም ነገር እንደ ዕቃ በፈለግን ጊዜ መተካት እንደምንችል እናስባለን። ፍቅር ግን ምቹ ሲሆን ብቻ ሳይሆን አስቸጋሪ ሲሆንም መቆየትን ይጠይቃል። አመስግና እንዲህ ሁሉ ነገር አድርጋ ስላልጠላች አመስግና ወደ እሷ ብትሄድ ነው የሚሻለው። ምንድነው አብርሃም ለቀቃት ፍቅር ይቅርብህ። የቱንም ያህል ቆንጆ ውብ ብትሆንም ብታፈቅራትም ብትወድህም እነዚህን ነገሮች ካየህበት በፍጹም ፍቅረኛ እንዳታደርጋት። ሳመንከኝ ነው። እሺ ልቀቀኝ። እጅን ያሳመን ያ ረቢ ከወንጀል አጽዳን፣ ያ አላህ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። ኳላ ይመጣ አይናወጣ ይባላል። አሁን አረ አይን ብቻ አይደለም እግርንም እጅም ማወጣ ነው የሚባለው። ያሁኑ ይለያል። ሰላም ጤና ይስጥልኝ። ውድና የተከበራችሁ ብርቅዬና ድንቅዬ የሆናችሁ ቤተሰቦች እንደምን አላችሁ? እንግዲህ አቶ አብረሽ በዚህ ሁኔታ የተወረዱ ይመስለኛል። እትዬ ሩቲ ሁልጊዜም ያው የምትሄድበት አካሄድ የተለየ ነውና ፍቅር ዛሬ ግን ቁም ነገር ሰርተሻል ማለት ሁሌም ቁም ነገር ቢሰርም የዛሬው ይለያል በእውነት። እስኪ ለማንኛውም ሰምተናቸው እንመለስና በጣም ተጫውታበታለች ማለት ይቻላል። በቃ ፍቅር ዛሬ አብረሽ ላይ የምር ነው ዱብዳ ጥላበታለችና እስኪ ሰምተናቸው እንመለስ። ሄርሜላና ሩታ የታረቁት ሆነ ተብሎ በእኔና ሩታ ሴራ ነውና ዋይኔ ሆነ ተከናወነ በቃ ተከናወነ። በእውነት ሴራችሁ በጣም መጣምዘዙን ችላችሁበታል። የሚገርም አካሄድ ነው የሄዳችሁበት። እሱ ባላሰበበት መንገድ ሄዳችሁ ሄርሜላን እንግዲህ ባይዘዌ ለተወሰነ ጊዜ ያው እንትን ብትልም አሁን ወጣችሁ ደግሞ እውነታውን ስትናገሩ ያው መመለሱ አይቀርም። እናንተ ያው እሷን ከሱ ለማራቅ አስባችሁ ሊሆን ይችላልና የወደደ ልብ ምንድነው የሚባለው? ጥቁር ድንጋይ ነው አይሰማም። ለማንኛውም ጉዟችሁ አደገኛ ከሄዳችሁበታልና ለማንኛውም ግቡ እስኪ ግቡ። ታዲያ ልትታረቃት አትችልም። እንደዛ ያደረገቻትን ሴት እንደዛ እርጉዞና አራሶና እንደዛ ደምን ባያስለቀሰቻት የነበረችን ሴት ፍቅርዬ እኔ እንደው ቀደም የኮቱን አግሬ ነበር። ምን አለ መሰለሽ መጀመሪያ አካባቢ ትየሩቲ ካንቺ ቁምት አድርጋ ህይወቷን ስቆጣጠል ምናምን ነገር ሩሜላ የምትባለው ደግሞ መጣ ጉብቱ ስትል ደግሞ ስትዩ ተሮጋጊ አድርጓጊ ሐሳብሽን ቀይር ምናምን ብያ ነበር። አሰማም ምክንያቱም ሩቲ ከፍቅር ተቀብላ እያለች ግን ወረች ጽጌ የምትባል ደግሞ መጣ ቁምት። ከዛ ቆይታ በኋላ ደግሞ ሩሜላ የምትባል መጣች። ዞሮ ደግሞ አንቺ መጀመሪያው ተመለሰሽ መጣሽና እስኪ ጉድሽን በአንድ ይቅርታ አንድ ሰው መቶ ተቃቀፉ እርቅ አውርዱ ስለተባባሉ ሊተቃቀፉ አይችሉም። እንደ ሰውኛ ባህሪ ማለት ልጆች አሉ 18 በስንት ዓመት ነው ያገባው? እኔ በ56 ነው ያገባው። ከአሁን በፊት የደርግ ጊዜና የለስላሴ ጊዜ ወታደር ነበርኩ። የጣሊያን ጊዜም ወታደር ነበር። አንተ ወታደር? አው የደርግ ጊዜና የለስላሴ ጊዜ ወታደር። አውራቱ እንደዚህ ነው የምንለው። ክላስ ደግሞ ጠላት ሲመጣው ሻቢዎቹ እንደዚህ እናረግልንና እንማታለን ማለት ነው። አው እኮ አንተ እርሶ በይ እኔ የ18 ልጆች አባት አንቱ። አው ይናል መልአክ አይደለም ሰው ነን አይደለ? ትዝ ይለናል የተደረገብን ነገር እና እኔ አሁን ከቀባት ጥያቄ አይችልም ልጄ። ለዛ ነው ሩታ እግዚአብሔርን የኔ ውድ የኔ ጀግና
እውነትሽን ነው ፍቅርዬ። ሩቲ እኮ ጀግና ምናምን ነገር አይገልጻትም። በቃ በጣም ጀግና ነገር ናትና ጥንኳራ ሴት ናት። እውነት ለመጣ ሁላ አትሸበር፣ ለሄደ ሁላ አትጨነቅ ምናምን ነገርና ቀስ ብላ ቦታው ቁጭ ብላ ትጠብቃለች። ይወጣሉ፣ ይሄዳሉ፣ ይወጣሉ፣ ይሄዳሉ። መጨረሻ ላይ ግን ለሷ ነው የሚያወርሷት። ምክንያቱም አሸናፊ እንደምትሆን ታውቃለች ማለት ነው። እና ያው እውነት ምናምን ነገር አውርተሽ ምናምን ነገር ስላልሽ በጣም እናመሰግናለን። ሀሳብሽ ድሮም ይገዛናልና በቃ ምርጥ ነው። ሀሳብሽ ቀጥናት። አብርሃምም ይገባዋል ብዬ አስባለሁ። እስካሁን ለሱ ያደረገችው መስዋዕቶች ያደረገችው ነገር እስካሁንም ሳይታየው ቀርቶ ሳይሆን እስካሁን ያው ብዙ ዋጋ ስትከፍል ምናምን ነገር ሳይታየው ቀርቶ አይደለም የሚለው ነገር አይሰራም። ፍቅር እዚህ ጋር ማለት ነው ተሰወረ እኮ በቃ ልጁ ማለት ነው ታወረ። ማየት አልቻለም። በቃ የከፈለችው ዋጋ ካንቺ ጋር የነበረ ግብግብ፣ ከጽጉ ጋር የነበረ ግብግብ፣ አለፍ ብላ ደግሞ ከሄርሚ ጋር መሀል ላይ ደግሞ ገብቶ የወጡ ብዙዎች አሉና አቶ አብርሽን ያልወረሩ አሉ እንዴ አረገ እንደው የሉም እኮ በእናቴ በጣም ነው በሰልፍ እኮ ነው በቃ እንደው ሰው ይሆን በቃ እንደ ንብ እኮ ነው በቃ እንደው እሱ ማር አደረጉት እነሱ ንብ ሆኑ በቃ ኩብብ አደረጉት። የምሬን እኮ ነው ብለሽ ለማንኛውም ቀጥይ እስኪ እናቴ ነው። አሁን ደግሞ ያስተዋለ ይመስለኛል። ምክንያቱም እኔ መጥቼ ራሱ በቃ ይሄ ለሱ ደስታ ነው እንትን የምትለው እውነትሽን ነው ፍቅር። ምን አለ መሰለሽ ለሱ ደስታ የምትጨነቀው ዮሐንቷ ምናምን ነገር ደግሞ ማለት ነው ከላይ አንስቶ ማለት ነው እስከታች ዝርጡጥ አደረጋት። የምሬን እኮ ነው የምልሽ። አንዳንድ ጊዜ ወግድ ማለት በቃኝ ማለት እኮ አስፈላጊ ነውና አሁን ግን የመጣሽው መጣጥ የምር ከሆነ በጣም ነው ደስ የሚለው። ልክ እሱን ደግሞ ዱቄት ልታረግ እንዳሰብሽ ሁሉ እሷን ደግሞ በተቃራኒው ከሄርሜላ ጋር ተስማምተሽ ዱቄት ልታረጋት ከሆነ ግን አስቸጋሪ ነው። እውነቴን እኮ ነው የምላችሁ። እናንተ የምትሄዱበት መንገድ ያው ያለ ጫማ ያራሩጣል። የምሬን ነው። ለማንኛውም ማሳሽን ቀጥይ እስኪ እንስማሽ እና የኔ እናት እና በእነሱ ላይ እየሰራን የነበረው ድራማ ትንሽ አዝናኝ ነበር። ትንሽ ስለዚህ አሁን እኔና ፍቅርን በግንኙነታችን ደስተኛ ነሽ እና ደግሞ አይናችን ገልጠን ሁሉንም አየን፣ ሸወደን አሸዋወደን። አንዷ ስትመጣ ወደ አንዷ ዘንበል እያለን ፍቅርን አቀባበል ጠፍቶብን ፍቅርን በፍቅር አስዘን ሽምጥጥ አድርገን ወደ ሩታ ሄደን ሩቲ ስትመጣ ከዛ የበለጠች እያለች መጣች። እሷስ ማናት አትሉኝም እንዴ ጽጌ ነቻ። ከጽጌ ጋር ተራገጠን አልሳካ ሲሉ ጽጌ ወደ ዳኒ ስትመለስ ደግሞ አንዷ መጣች። ከዛ እሷ ብቻ አይደለም ሌላም ተጠጋች ሄደች። ሄርሜላ በቃለች። ሩቲ በጭራሽ አላሳልፌ ለማንም አልሰጥም አለች። አሁን ደግሞ ከፍቅር ጋር ቅንብብሮቿን ቀነባበረች። ውጤታማ የምትሆን መሰለኝ። ሄርሜላ ሩቅ ሆና ስታየው ማነች ሩቲ ደግሞ አብርሽን እያባበለች ቅፍ ድግፍ ያደረገች እንግዲህ ብርቱት ያደረገችው ደግሞ አይ ጉዟችን ወደፊት ነው። ዛሬ ማንም ብንጫጫ ሁሉንም ቅጥቅጥ አድርገን በአንድ ሙቆጫ እያለች አቶ አብርሽን ንቁፍ ያደረገች ማንም እንዳይነካብኝ እያለች ሄርሜላ እዚህ ጋር ሆና ደሟ ትፍትፍ እያለ የፈላ ፍቅር በመሃል ተመልሳ መታ ደግሞ በቃ ሚዜ ሁኑልኝ ብላ ሄርሜላንና ሩታን ትጠራለች። ሩት ያው ቅንብብሩ ላይ ስላለች በፍጥነት ትስማማለች። ሄርሜላ ግራ ትጋባለች። ይሁንና ሄርሜላ በሰማችው ነገር ማማን አቃታት። እንዴት እስኪ ማልልኝ እያለች አቶ አብርሽን ወደነ ስትል ሩቲ አይሆንም ብላ ደግሞ ቅፍ ድግፍ አድርጋ የራሷ ንግሏን አድርጋ ኮች ማንንም እንደምታሸንፍ ደጋግመን ብንናገርም ሄርሜላ አልሰማም ብላ ነበር። ነገር ግን ቁማሩን ተጫወተችባት። ፍቅር ሁሉንም ሰርታለች። በኔ የደረሰው በማንም አይደረስ በማለት እኔ እንደተቀማው ሩቲ ብትቀማ ሄርሜላ ነገ መቀማትሽ አይቀርም ብላ ሁሉንም አሳምና ዛሬ ልክሽን ነግራሻለች። ውጪ ከቤቴ ግቢ ወደ ቤትሽ። አብርሽ ለኔ
የራስሽን ፈልግ ያለችሽ አይደል? ምንም ማድረግ አይቻልም። ለማንኛውም ውድና የተከበራችሁ ቤተሰቦች ቆይታችን ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ኮሜንት ሀሳብ አስተያየታችሁን ከስር ዱቅ ዱቅ አድርጉልኝ። በቪዲዮ ለመውጣት ትንሽ ስላልተመቻቸልኝ ነው። እመጣለን በሰፊው። ይመቻችሁ። እናው ነገር እኔና ፍቅር አንድ ላይ እንድንሆን እንትን ካልሽው በጣም እናመሰግናለን። ያ ረቢ ከወንጀል አጽዳን፣ ያ አላህ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን።